ልታሳስራት ነው? ለነገሩ እኮ ፖሊስ ጋር መሄድ አይጠበቅብንም። ሰራተኛችን አይደለች? እንደፈለገኝ አድርጌ መቀጥቀጥ እችላለሁ። ፍቅር ለምንድን ነው እዚህ ክፍል የመጣችው? እኔ እንጃ። ቆይ ክፍልሽ ሰው ሲገባ ለምን እንደገባ አትጠይቂም? ተኝቼ ነበር ይመስለኛል። ውሃ ስደፋብኝ ከእንቅልፌ ባንኜ ስነጋ እና ውሃ ደፍታብሽ ነው እንጂ ከዛ በፊት ምን እንደተፈጠረ ምንም የምታውቂው ነገር የለም? ውጭልኝ! ብቻዬን መሆን እፈልጋለሁ። ውጭልኝ አልኩሽ። ምንድነው አንቺ እያየሽ አሰሪም እንዴ? ዳንስ መሰልሽ ደግሞ እንዴ ነው የምትወረገረጊው? ገንዘብ የሚከፈልሽ እኮ ስራሽን በአግባቡ እንድትሰሪ እንጂ ያበላሽሽ አላየሁም እንድትይ አይደለም። ምንድነው እናንተ ማጨቃጨቃችሁ? ጦስሽ ልጅቷን እያጨማለቃችኋት ነው። ቆይ ዛሬ ዕቃ ስትሰብር ያልተነገራት ነገ ቤት ስታፈርስ ሊነገራት ነው? ለምንድን ነው አግባብ የማይሆነው? ሰራተኛ ሆነች እንጂ እኮ እንደኛው ሰው ናት አይደል እንዴ? እኔ ሰው አይደለችም ማለት ነው፣ ግን ለአንዲት ገረድ ይህን ያህል ክብር መስጠት አግባብ አይደለም። ፍቅር ለምትናገረው ነገር ቃላት ምረጭ። ገረድ አይባል። ስብከትሽን ለራስሽ ያዡ። እሺ ምን አይነቷ ደደብ ነሽ? አባትሽ ጋር ሄድሽ ልትይ ነው? አዎ አንቺ የውስጤን ልቅም አድርገሽ የምታውቂው ነገርስ? ማሚ ናታ። ማሚ ምን ሆነች? እሷማ ምን ትሆናለች ብለሽ ነው? ልታሳብደኝ ነው እቺ ሴትዮ። ቆይ ማነው ቤቱን እንደዚህ ያመሰቃቀለው? አንቺ ትሰሚኛለሽ? እኔ አበላሽቶትን ዕቃ ሳታስፈቅጂ መንካት አልነበረብሽም። አይደለም መንካት ማየት እራሱ አልነበረብሽም። እንዴት ትልቂ ነው አንቺ? ትሰሚኛለሽ? እኔን ሳትጠይቂ አይደለም ዕቃ ሀሳብሽን እንኳን መቀየር አልነበረብሽም። እሺ ማውራ ይገባሻል? እንዴት አድርጌ ነው እናትና አባቴን ማስማማት የምችለው? ለእኔ ምንም ላያደርጉ ይችላሉ። ፍቅር ግን በመሀል ቤት እየተጎዳች ነው። በእነሱ ጥረት ምክንያት ደስታዋን እየተነጠቀች ነው። ሳታውቀው ክፉ ሰው እየሆነች ነው። የሰውዬ ምን አድርጎ ነው የሚለን? ማን? ምንድን ነው? የታል? የት አባቱ እንዳለ ታውቃለሁ? ከልጆቼ አናት ላይ ውረድ በልልኝ። ቆይ ስለማን ነው የምናወራው? ስለ አባት ነው። ለዚህ ቤት ጠላት ከአባት ሌላ ሰው አለ? ይሄ ሰይጣን የሆነ አባት ልጅቷን ጨርቋን አስጥሎ ሊያሳብዳት ነው። እስቲ በቃ እስቲ አናግራታለሁ። ምን እሷን ታናግራታለህ? ሂድና እሱን ሰይጣን አባትን አናግረው እንጂ። እሺ በቃ እሱንም ቢሆን ያናግረዋለሁ። አንቺ አትጨናነቂ፣ ተረጋጊ። በቃ እሺ ተረጋጊ። ውሃ ላምጣልህ? እንዴ አላየሽም ነበር? ይቅርታ። ውሃ ላምጣልህ? አዎ በእናትሽ በጣም ጠጥቶኛል። አመሰግናለሁ። ግን ውሃ እንደፈለኩ በምን አወቅሽ? ያው ውሃ ያረጋጋል ሲባል ስለሰማሁ ነው። እውነቱን ለተሻለብኝ።
ሁሉም ሰው ወደ ተለያየ አቅጣጫ እየተለጠጠ ነው። ከመበጣጠሳችን በፊት በሆነ መንገድ መያያዝ አለብን። አደይ 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 እስቲ ሻይ ወይም ቡና አፍይ እስቲ ሆነ ተጫጭነኝ። እሺ እታለም መጡ። እሺ ወንድም አለ። እስቲ ነይ ቁጭ ላማክርሽ ፈልገው ጉዳይ እባክህ ዛሬ በጣም ነው የደፈረኝ። የሆነ ነገር እኮ እንድታፈላልን አደይን ጠይቄያታለሁ። ቆይ ምንድነው እንደዚህ ቢዚ መሆን? ጭንቀትና ድብርት እኮ ሲደራረብ ቢዚ ያደርጋል። ስራ ብቻ መስሎ ነበር እንዴ? ጭንቀትን በትንንሽ ነገር ቢዚ ባያደርጉት ጥሩ ይመስለኛል እህትየው። ኧረ ጨቅ ፍሪ ስፔስ አለው ጭንቄ፣ አታስብሩ። ደግሞ አፕዴትም አርጊው በየጊዜው። ጨዋታ የቴክኖሎጂ ነው እንዴ? ቆይ አይደለም፣ ያው በጀመርሽውና ሞር በሚገባሽ ቋንቋ ላውራሽ ብዬ እኮ ነው። እሺ ወንድምየው፣ ታዲያ ለምን ፈልገኸኝ ነው ቮይስ ሲቲ ጀመርከኝ? ወይ አንቺ ልጅ ጨዋታ በጣም ጨምረሻል። ቆይ ቡናችንን እየጠጣን እናወራለን። ቆይ ሀሜት ነው እንዴ የምናወራው? አረ ጉዳይ ፈላ ዛሬ። ቆይ አንቺ ልጅ ምን አብልቶሽ ነው እንደዚህ ምላሳ የሚሆንሽው? ቁርስ ላይ ሰንበር ነገር ጣል አድርገውልኝ ነበር። አረ ልጆቼ እንዴት ዋላችሁ? እንዴት ነሽ? እንዴት ነሽ? እንዴት ናችሁ? ሰላም ክብሩ ይስፋ። ጎሽ ልጄ፣ ዛሬ ገና በእውነኛው ቀን አመጣሽልኝ። ለምን አወቅሽ መምጣቴን? መምጣትሽን እንኳን አላየሁም፣ አጋጣሚ ነው። እኔ እንድታፈላ ነገር ያለው ጥሩ ደግሞ እንዲሰብሰብ ስትል ነው ደስ የሚለኝ። እኔን ማነሽ ሴትዮ? ቡናውን የምትሰጪኝ ከሆነ ስጪኝና ልሂድላችሁ። መሄድ ሁለተኛና ሶስተኛ አለው እኮ ማሚ። አይደለም 2 እና 3 ለምን 7 80 አይኖርም? አንቺ የምታመጭልኝ ከሆነ አምጪልኝ። እንዴ ተረጋጊ እንጂ እህትየዋ። ማሚ እኔ ምለው ማሚ፣ ያቺ ጎረቤታችን ማን ነበረች? ደግሞ ቡና ስለቀረበ ሀሜት ጀመራችሁ እንዳትዪ እህትየዋ። ስቀድ ነው ለጨዋታ ነው ያልኩት። እንትን የሆነ ላማክራችሁን ፈልገው ጉዳይ ነበር። እነማንን? የቤተሰባችንን አባላት በሙሉ። አሃ ሙላተ ጉባኤው ተሟልቷል በሚገባ። እንግዲህ የመክፈቻ ንግግር የሚያደርጉልን የዕለቱ እንግዳ ደግሞ አሽሟጣችሁ ሞታችኋል። እሺ ባርኮት፣ ወደ ቁም ነገሩ ግባ። ማሚ ስለ አንድ ነገር እንድናወራ ነበር፣ እንደ ቤተሰብ ማለት ነው። ጥሎን ስለሄደ ሰው እኮ ምንም እናወራው ጉዳይ የለም። ማሚ ጉዳዩ ለአንቺ ምን ያህል እንደሆነ ሳልረዳ ቀርቼ እንዳይመስልሽ። ጉዳዩ ምን ያህል ከባድ መሆኑን ካወቅ ለምን ታነሳብኛለህ? አዎ ለኔ መሄጄንም መመለሻዬንም ብር ስጪኝና ዝም በይ ደግሞ እቺ። እሺ እንደዛ ከሆነ የማደርገውን አሳያችኋለሁ። እሺ አየህ አይደል ምን ያህል ችግር እንደምትፈጥር። እኔ እኮ አላማህ ግራ ነው የሚገባኝ። እኔ እናንተን ከማቀራረብ ውጪ ምን አላማ ይኖረኛል? ኧረ እባክህ አየህ አይደል እንዴት እንደተቀራረብን። እንዴ ማሚ ጥግና ጥግ ይዞ ውይይት አለ እንዴ? አንቺ ደግሞ ጭራሽ አትንኩኝ ነው የምትይው። እኛ ደግሞ እንደማንኛውም ሰው የስጋ አባታችንና እናታችን አብረው እንዲኖሩና እንዲግባቡ እንፈልጋለን። ቢሆንም ምን አባታችን ጋር እንዴት ነው? ወይ ማሚ ደግሞ ነገሮችን አወሳስበሽ አታስቢው እንጂ። ምን አድርጌ ነው ያወሳስብኩት? እስኪ ንገረኝ። በቃ ለማለት የፈለኩትን ተረጅኝ። ምንም ሳትል ምን ለማለት እንደፈለክ እንዴት ነው የምረዳ? ለማለት የፈለኩትማ አብራችሁ የምትሆኑበትን መንገድ አብረን እንፈልግ ነው። አብራችሁ እንኳን ባትሆኑ ለኛ አብራችሁ እንደሆናችሁ እንዲሰማን አድርጉን ማለት ነው። በፍጹም አታስበው እሱን። እንዴ ማሚ ለምንድን ነው የማላስበው? ሁሌም የማስበው ምኞቴ እኮ ይሄ እኮ ነው። ያለፈ ያበቃለት የፈሰሰ ጉዳይ ስለሆነ ነው። አውቃለሁ እኮ ማሚ፣ ለአንቺ ምን ያህል ከባድ እንደሆነ አውቃለሁ። ካወቅተዋ
ለእኛ ደግሞ ከአንቺ በላይ ነው ይሄ ጉዳይ ሆነብን። ቢያንስ በቃ ለእና ለእህቴ እንኳን ስትይ አድርጊው እባክሽ። አደይ አደይ፣ እስቲ ቡና ካለ ድገሚ። ለአንተ ምትገመ? አይ እኔ እኮ ከአንድ በላይ አልጠጣም። በዚህ በሌሊት ለምን መተህ ነው? ለአንድ ብርቱ ጉዳይ ፈልጌሽ ነበር። ያው አንቺ ጋር እንኳን ከባድ ጉዳይ አይደለም፣ በዛኑ ልክ ደግሞ ቀላል የሚባል ጉዳይም አይደለም። በፈጠረ ሂድ። ቆይ ካዩ ምን ይሉናል? እነማ ሚናቸው? ያው ምን ሊሉ ይችላሉ ብለሽ ነው? ያው እንትን ነው። እስኪ ተረጋጊና ወደ ምኖረው ጉዳይ እንሂድ። ሌላ ጊዜ በሰፊው ሳሎን እናወራለን። እነማሚ ባሉበት። ሰው በሌለበት የሚወራ ጉዳይ ስለሆነ ሰው እያለ እንዴት ነው የምንነጋገረው? አይ እንደሱም ቢሆን በቀን ይሻላል፣ እነማሚ ባሉበት። ወይ አይደል? ማንም በሌለበት እንነጋገር ስልሽ እነማሚ ባሉበት ያልሽ አይደል? ለማንኛውም እኔ እንደምታስቢው 6 ሰው አይደለሁ። ኧረ ባርኩት፣ እኔ እንደዛ ማለት አይደለም፣ ይቅርታ። እና ታዲያ ምንድነው? አይ እንትን ወይ ጉዴ። ለማንኛውም አትደንግጪ። ሰው በሌለበት እንነጋገር ያልኩሽ ባለፈው ጀምረሽልኝ የነበረውን ታሪክ እንድጨርሽልኝ። በጣም አስደነገጥከኝ እኮ። አውቄ ነው፣ ደግሞ በስራ ልብ ሆነሽ እንድትነግሪኝ ስላልፈለኩ ነው። ደግሞ ውስጥ ቆጣና አስተኮሳተር ታስፈራለህ። በቃውን ተረጋጊና ንገሪኝ። በቃ እኔ ማለት እንደዚህ እድለቢስ ሰው ነኝ። ምንም ነገር አይሳካልኝ። ተረጋጊ፣ እንደሱ አትበይ። አይዞሽ፣ ተረጋጊ። እሺ አደይ አደይ፣ ምን እየሰራሽ ነው? አልጋውን አንጥፌ እየወጣሁ ነበር። እና ሌላስ ያነሳሽው ነገር የለም? ምን አነሳለሁ? ፍቅር ኤርሚያስ። የአባቴን ስም ከጀርባው አስገቢው። እንዴት ነው አንድ ሰው ለመጥራት የሁለት ሰው ስም የምጠራው? ድጋሚ እንዳስተምርሽ ፈልገሽ ነው ሴትዮ? እሺ አንቺ ደስ ካለሽ እርሶ በይ። አሰርሽ እንጂ ጓደኛሽ አይደለሁም። በቃ ፊቴ ስትቆሚ ጊዜ ልትነቂኝ አሰብሽ አይደል? ኧረ እኔ ምን በወጣኝ ፍቅር። እንዴ አንቺ እኔ ጠንካራ ባልሆን እኮ በእግርሽ ጠልፈሽ ልጥኝ ነበር አይደለ? ምንድነው እንዴ? ምን የተፈጠረው? ምን ሆነሽ? ተጎድተሻል እንዴ? አይ ምንም አልሆንኩም። እርግጠኛ ነሽ? እውነት ባርኩት፣ ደህና ነኝ። ምንድነው ያደረግሽው አንቺ? ምንድነው ደርሶ ተቆርቋሪ መምሰል? ተነሽ። ለአንዲት ተራ ሰራተኛ እኔ እንደዚህ ማየት ተገቢ ነው እንዴ? ቆይ አንቺ ልጅ ምንድነው የምትናገሪው? ስነ ስርዓት የለሽም እንዴ? እሺ ደግሞ ምን አደረኩ? ቆይ ልጅቷ ምን አድርጊ ነው የምትላት? ምን አጠፋሽ? ምንድነው ምን አጠፋው የምትይው? ምን አደረኩ? አንቺ ነሽ አይደል ጣልሻት? እኔ አይደለሁም የጣልኳት፣ ራሷ ነች ጠልፋ የጣለችኝ። ሰምኛለሽ ፍቅር፣ ከዚህ በኋላ ለምታረጊው ነገር ጥንቃቄ ኑርሽ እሺ? አደይ። አቤት ባርኩት። አሁን እንዴት ነሽ? ደህና ነኝ። የምትፈልጊው ነገር ካለ ንገሪኝ እሺ? እሺ እነግርሃለሁ። ባርኩት። አቤት። ምሳ ላቅርብልህ? እሺ አቅርቢልኝ።
ሆና ነው እየተነጫነጨች የገባችሁ? አርባት ይሆን እንዴ? ደግሞ እኮ እሷ ሲርባት መናገር ትፈራለች። እስኪ ቆይ ጀልዴ ጋር ፍቅር የሚበላ ነገር ላምጣልሽ? አልፈልግም አልኩሽ እኮ አሰሚኝም እንዴ? ስሚ አንቺ ልብስ አጥበሽን እንዴ? ለምንድን ነው የኔ ልብስ ያላጠብሽው? አረ ሁሉንም ነው ያጠብኩት ፍቅር። ያንቺንም የቆሸሹት ልብሶችን አጥቤያለሁ። ኧረ እባክሽ አጥበሻል? እና ይሄ ምንድን ነው? ይሄንንም እኮ ለብሰሽዋል። ዝጊ ደግሞ ጭራሽ መልስ ትመልሽልኛለሽ? አረ ፍቅር እንዴ ብር እኮ የሚከፈልሽ ሰርተሽ እንድትበይ እንጂ ቁጭ ብለሽ እንድትኖሪ አይደለም። እንዴት ዋላችሁ? ምን ነው? ምን ሆነሽ ነው ልጅ? ችግር አለ? እንግዲህ አደይ ናታ፣ ሌላ ማን ሊሆን ይችላል? ደግሞ ምን አደረገች? ይሄ ማሚ አደይ ዛሬ ልብስ እያጠበች ነበር። አውቃለሁ። እኔ ልብስ ጠቢ ያልኳት እና ማጠቧን ያናደደሽ? ምን እንዳደረገች አንቺ ስላላወቅሽ እኮ ነው። እሺ ንገሪኝ። የሁላችሁንም ልብስ ሰብስባ እያጠበች የኔን ግን አላጠበችም። ይሄ አያናድድም? አደይ እንዲህ አታደርግም። ካላመንሽ ጠርተሽ ጠይቂያት። ሲጀመርም እኔ እንደማታምኚኝ ያውቃለሁ። አደይ አደይ፣ ለምንድን ነው የፍቅርተ ልብስ ነጥለሽ የተውሽው? አረ እያጠብያለሁ። አንቺ ውሸታ! እኔ አይደለሁ እንዲህ አውጥቼ የሰጠሁሽ? ብትሰጪኝስ? አንድ ቲሸርት እኮ ነው የሰጠሽኝ። ጭራሽ ትቆጭኛለሽ። ነይ ምችኛ፣ ዱላ ልስጥሽ። በይ እናቴ አንቺ ወደ ስራሽ። አየሻት አይደል ማሚ እንዴት እንደሚያደርጋት። ለአንድ ቲሸርት ነው እንደዚህ ስትሆኝ የነበረው? ፍቅር ግን ምን አይነት ልጅ እየሆንሽ ነው? ለአንድ ቲሸርት ብለሽ ነው ልጅቷ እንደዚህ የምታመናጭቀት? ማሚ ዝም በይ። ስነ ስርዓት ትይዥ፣ እንደው ስነ ስርዓት ትይዥ። እኔ እንዲህ አይነት ጋጦጥነት ደስ አይለኝም። እሺ ማሚ፣ ሌላም ልብስ እኮ ማን ነው? ወይ በርኩቴ ግባ። ማሚ እንዴት ነሽ? እንዴት ነህ? ውሎ እንዴት ነው? ውሎ አድካሚ ነበር። በፀሐይ ስንከራተት ነው ያልኩልሽ። ምን ነው? ምን አንከራተተ? የሚበላ ነገር በልተሃል? አዎ በልቻለሁ፣ አታስቢ። በፀሐይ ስንከራተት ያልከው ምን እየሰራህ ነው? ሱቅ እየፈለኩ ነበር። እንደውም ስለሆነ ጉዳይ ላማክርሽ ነው የመጣሁት። ምንድን ነው? የሆነች አነስ ያለች ቢዝነስ ለመጀመር አስቤያለሁ እና ስለሱ እንድታማክሪኝ ነው የመጣሁት። ወይ የኔ ውድ አለሁልሽ። እንዴት ነሽ? አለሁ እባክሽ። አዎ ያስጠላል እዚህ። አዎ እዚህ በጣም ነው ያስጠላኝ። አባቴ ጋር ብሄድ ነው የሚሻለኝ። እሱ ጋር እኮ ጭቅጭቅ የለ፣ ጭንቀት የለ። በተለይ ደግሞ አደይና መሰሎቹ የሉ። በቃ እሱ ጋር ሰላም ብቻ ነው። አዎ አይ ጓደኛዬ አንቺ አልገባሽም። እሺ በቃ ለማንኛውም እናወራለን። እሺ እንዴ
እና እንደምታውቂው ማሚ እስካሁን እየሰራኋቸው ያሉት ስራዎች ብዙም ትርፍ የሚያስገኙልኝ አልመሰለኝም። ስለዚህ ጥሩ ቦታ ሄጄ የተረጋጋ ስራ መጀመር እፈልጋለሁ። ጥሩ ነው ልጄ። እኔም በራስ ስለምትንቀሳቀስ እንዳልጫነ ብዬ ነው እንጂ የምፈልገው ይሄንኑ ነው። ሰሞኑን ጥሩ ቦታ እየፈለኩ ነው እና የቢዝነሱንም ሁኔታ ያሳውቅሻል። ደስ ይለኛል። ሁለተኛው ያልከኝስ ነገር ምንድን ነው? ንገረኛ። ከአባቴ ጋር ባርኮቴ፣ ይህንን ጉዳይ ባትጀምረው ጥሩ ነው። ማሚዬ ባርኮት፣ እሺ ለእኔ እንኳን ባታስቢ ለፍቅር አስቢላት። ፍቅር ደግሞ ምን ሆነች? ይህንን ለአንቺ ማስረዳት አይጠበቅብኝም። ታውቂያለሽ ፍቅር አባት ያስፈልጋታል። እኔ እናቷም አባቷም ነኝ። ሌላ ሁለተኛ አባት አያስፈልጋትም። አውቃለሁ እኮ ማሚ፣ እሱን አልካርኩም። ግን ደግሞ ፍቅር ሴት ነች። ሴት ደግሞ የምትደገፍበትን አባት ትፈልጋለች። አባት እንደሚያስፈልጋት እኔም እኮ አውቃለሁ። እኔም ሴት ነኝ። ሴት ልጅ ደግሞ አባት ብቻ አይደለም የሚያስፈልጋት፣ ኩሩ የሆነ አባት ነው የሚያስፈልጋት። ምንህ አለው? አሁንም አባት ምን አይነት ሰው እንደሆነ አልተረዳኸውም ማለት ነው። እየወጣው ነው። እህትዬ ሽንኩርት እኮ አልቋል። ውይ ትናንትና እኮ ግዢ ብለሽኝ የረሳሁት። በቃ ባለፈው ሄደን ያየነውን መከፋፈያ ታውቂዋለሽ? በቃ አንቺ ግዢ። እንቺ የሆነች ነገር ገጥማኛለች። ቶሎ ዳርሽ መጣ። እሺ በቃ ሽንኩርቱን ግዢና በተረፈው ሌላ ነገር ገዝተሽ ነይ። እሺ ሰላም ይወጣ። እሺ አደይ አደይ፣ አንቺ አደይ! አቤት ፍቅር፣ ምን ነው? ምን ተፈጠረ? ምን እንዲፈጠር አስበሽ ነበር? አይ ስታቻኩኝ እኮ። እሺ አሁን ምሳ ታመጭልኛለሽ ወይስ አታመጭልኝ? ምሳ አምጪልኝ። ኧረ እመጣለሁ። አትታጠቢ? ምን አገባሽ? ማባሽ ስለሆንሽ ነው። አንቺ አዘሽኝ ነው የምታጠበው? ንቀት ነው እንዲቀና ብለሽ የምታይ? ሄሎ ወይኔ ማር አለሁልሽ። እንዴት ነሽ? አለን። ሁሉ ሰላም? ተመስገን አምላኬ፣ ከዛ ሁሉ ችግር አሳልፈ ለዚህ ያደረስከኝ። እናትዬን ባላገኝ እኮ ጎዳና ላይ ወድቄ ነበር። ግን እኮ ሁሉም ሰው የራሱ ችግር አለው። ማንንም ሞልቶለታል ደልቶታል ማለት አንችልም። ሁሉም ሰው የራሱ የሆነ ውስብስብና ያልተመለሰ ጥያቄ አለበት። ብቻ ለሁሉም ነገር እግዚአብሔር ይመስገን። አንቺ እዚህ ከምትመናቀሪ ሄደሽ ትምህርትሽን አታጠኝም? ከ125 ከምታመጭ ገብተሽ አታጠኝም? ምን ሆነሻል ማሚ? ስልኬን ንቀትሽ ደግሞ አፍንጫሽ ላይ ገብቷል። ሀይ ባያጣሽ አይደለ ማሚ?
አንተ ሰው መቼም አትማርም። ልጅቷን ምን ለመጥቀም ብለህ ነው የልብ ልብ የሰጠሃት? ይኸው የማትታዘዝ ልጅ አደረጋት። አደይ አደይ፣ አቤት። ነስቲ ቁጭ በይ። እትዬ ብቻሽን እያወራሽ ነበር አይደል? አዎ ልጄ፣ ብቻዬን እያወራሁ ነበር። ይህ የምታየው አባታቸው ነው። አየሽ አደይ፣ ግድልሽ ስትሆኚ ብዙ ነገር ያመልጥሻል። ታጫለሽ። በምንም ታምር በምንም ጉዳይ ላይ ግድልሽ እንዳትሆኚ። እሺ እትዬ፣ ግን ለጥያቄ ይቅርታ። ምንድን ነው ያስጨነቀሽ? ማለቴ ያው ለሰው ሲያወሩት ይቀላል ይባል የለ? ፍቅር ተበስቶ ወጥታ ነው እንዲህ ግድልሽ ሆነችው። ይህ ነገር ደግሞ አብሯት ሲያድግ የምር በቃ ህይወቷ ላይ ችግር ይፈጥራል። ማሚ ስልኬን የት ነው ያደረግሽው? ሌላ ጭንቀት አትሆኝብኝ። ምን ጭንቀት ኖሮብሽ ነው እኔ ሌላ ጭንቀት መሆንብሽ? ማሚ እኔ ለጥያቄና መልስ አይደለም የመጣሁት። ስልኬን የት ነው ያደረግሽው? እዛ መሳቢያ ውስጥ አለልሽ። ለሌላው ነገር ደግሞ እንነጋገራለን። የስራ ሊስጥ እንደው ምን አባት ይሻለኛል? ስለምን ነው እትዬ? ይቺ ልጅ እኮ አብሾ አለባት። ወደጂ ምስልሽ እንዲመለሳልሰው። የምን አብሾ ነው? ጸበል ወይ ሐኪም ቤት አልወሰድሻትም ነበር? ኧረ ያልሞከርነው ነገር የለም። ውጤቱ ግን ብዛም ነው። ወይ ሞት ይርሳኝ። እንደው ያንን የጀመርሽልኝን ታሪክ ትጨርሽልኛለሽ ብለ ስሚ አንቺ ላይ ነው እንደምትጣራው? ጠርተሽኛል እንዴ? ቲክቶክ እኮ እየሰራሽ ስለነበር። ስለኔ ቲክቶክ አንቺ ምን ባሻ ገባሽ? አይ ተጣሪኛለሽ ብዬ አላሰብኩም ነው ማለት ነው። ለማንኛውም አሁን ነይ፣ የሆነ ቪዲዮ ሰራብሻለሁ። ማለት ለነገሩ እዚህ ብትሰሪ የተሻለ ይመስለኛል። እናንተ ምን እያደረጋችሁ ነው? ይመስለኛል ልጅ ሁሉ ነገሯን ነው የሚያማት። ማለት እንዴማ እዛ ሆኜ ስጠራት ጭርሽ አትሰማኝም እንዴ? ፍቅር ከአንቺ ክፍል እኮ እዚህ ድምፅ አይሰማም። ከማን ጋር ነው የምታወሪው? ግን ደህና ነሽ? አዎ ደህና ነኝ። እኔ ምንም ደህና እየመሰልሽኝ አይደለም። ማይ ቦታው እኮ አይን የሆነ ቦታ ላይ ነው ያለው። ለምን ግንባር ነው ቦታ ነው? በአባተ በኩል እስከመጠረስ እንዳታስበው። እኔ ያላንቺ ፈቃድ ምንም እንደማላደርግ ታውቂያለሽ አይደል? ደሞ ስራውን ከመጀመሪያ በፊት አማክርሻለሁ። አረ አሁንማ ሁሉንም ነገር ገደል ከተከዋል። ቡና ካለስ ስጪ፣ ከሌለ እወጣለሁ። ተስማሙ ስንላችሁ አንስማማም ብላችኋል። በእናንተ ያለ መግባባት የኛ ነገር አታበላሹ። ባርኮት እኔ እንደዚህ የምትናገረው